ግን እኔ እንደዛ እንድትፈተኑ አልፈልግም። ዛሬ ወይ የሆነ ሆይሆታ ወይ ድንዝና ወይ የሆነ ነገር ነው ክፉ ክፉ ነገር እንድታደርጉ የሚያደርገው። ለሰው ክፋት አስቤ አላቅምም፣ እንዲመጣባችሁም አልፈልግም። የጥሉኝ አስመሳይ ነህ በሉኝ ግድ አይሰጠኝም፣ ግን እንዲመጣባችሁ አልፈልግም። ገብቷችኋል? እንደዛ እንዲሆን አልፈልግም። ምክንያቱም ሲመጣባችሁ እኔ እንጃ ምን አይነት ስሜት ውስጥ እንደምትገቡ። ቤተሰብን ማጣት የሚባለው ነገር ይከብዳል እና ይሄ በምትፖስቱት ነገር ሙሽዬን በምታረጓት ነገር አይሰማኝም፣ ግድ አይሰጠኝም፣ ምንም አይደለም። እርግጠኛ ነኝ ለሙሽዬ እንዲህ እኮ አደረኩሽ ብላት የምትስቅ ነው ይመስለኝ። እሷ ክፍት ብላ የምትስቅ ነው ይመስለኝ። የአራዳ ልጅ ናት የኔ እናት ያጀማ። ስንቶቻችሁ በእናቶቻችሁ አፍራችሁ እሷ የምትሰራውን ደብቃችኋል? እንደኔ ልብ ኑሯችሁ ታወራላችሁ እናንተ? እናሳ እናቴ የሁላችሁ እናት እናቴ የሁሉም እናት እናቴ ናት። እስቲ እግዚአብሔርን ስንቶቻችሁ ናችሁ? እኔ እግዚአብሔርን አይታፈርም እኮ በእናት ጀማው፣ በእናት እንዴት 9 ወር አመጣ ፍዷን በልታ ሳትበላ አሳድጋ እንዴት ይታፈራል? ልብ ያለው ሰው እስቲ ወጥቶ ስለ እናቱ የሚያወራ አለ? አብዛኛው ሰው ይሸማቀቃል። ለምን እንደሆነ አላውቅም። እናቴ አረቄ ሽጣ ነው እንደዚህ እዚህ ያደረሰች ምናምን። የአረቄ ሻጥ ልጅ አሁን ነች። ታዲያ አልክዶም አረቄ መሸጧን እኮ ምን ይሽጥ? የሚሸማቀቅበት አይነት ነገር እኮ አይደለም። ሸጠኝ ምን ለምን ሸጠች? ሰው ስለሚጠጣ እኮ ነው የሸጠችው። ገቢ እኮ ነው የጀመው ስራ ነው። ከሸጠች ይመቻት ከምለምን ሰርቼ እኖራለሁ አለች። እንደዚህ አይነት ሰው ደግሞ አያልፍለትም። እንደዚህ ስራ የሚነቅሰው የኔ እናት አትንቅም፣ ጀግና ነች። ምንም ሰሪ ብትባል ያራዳ ልጅ ነች። እንዲህ ለልጆቼ ትላለች። ያጀማ በእናቱ የሚሸማቀቅ ሰው ወጥቶ እንዴ ተንደላቆ የሚኖር ሰው ይመስል። ለማንኛውም እናታችሁን ፈጣሪ ለማሳረፍ ያብቃችሁና አፍ ለመክፈት ብቁ። እናታቸውን ላሳረፉ ሰዎች ላይ ይቻማችሁ። እንዲህም ስል ከፈለጋችሁ ተናደዱ። ሁሌ አንድ አይነት ማይንድ ነው እኮ ያላችሁ፣ የሆነ ድንጋይ ማይንድ ነው። እና ነገ የሚሆነው ነገ ወዲያ የሚሆነው ከነገ ወዲያ ምን ያልሰማችሁም፣ ነገም አልሰማችሁም፣ ወዲያም አልሰማችሁም፣ አላዳመጣችሁም። የአራዳ ልጅ የሙሽዬ ልጅ ነኝ የቀብራራው ይቻላል። ቦጋለን ደግሞ የምወደው ስም ነው። እሺ የምሸማቀቅበት አይደለም። ቅድም በላቸው አልቀጣም አለኝ። አልቀጣም ማርያምን። አይ ወገብ ያመመኝ